ያገኘሁትኝ እኔ ማለት ነው። ጥቂቱ ሁሉ ጀልባው ያቃጠለው ነው። የለም እዚህ አለኝ። ደንበር ነው አለኝ። እና ምን ላድርግ እኔ እንዴት ልርዳው ስለው እሺ ቆይ ነገ እንሞክራለን አለኝ። ከዛ እየተርበተበትኩኝ በሚዲያ ወጣሁ እያለቀሰው እባካችሁ የመን ያላችሁ እርዱኝ ብዬ ማለት ነው። ከዛ የመን ያላችሁ እርዱኝ ስል ሀቡ የምትባል እህታችን ወደ መብረቁ ወሰደችኝ። መብረቁ ደውሎ የሚያውቃቸውን ሰዎች መብረቁ ሚዲያ ማለት ነው። ከዛ እሱ የሚያውቃቸውን ሰዎች ደዋውሎ እንትን አገናኘኝ ማለት ነው። ከዛ እነሱ ምንድነው ወደ እነሱ ሊመጣ ብር ያስፈልጋል አሉኝ። መጀመሪያ ለመኪና ተብሎ 35,000 መጀመሪያ በአምቡላንስ ይምጣ ስላቸው አምቡላንስ አይገባም አሉኝ። እሺ ብዬ ላኩኝ 35,000። ትንሽ ቆይቶ ደግሞ 20,000 ተባለ። አዎ ለመኪና ማለት ነው። ከዛ ትንሽ ቆይቶ ደግሞ ለ20,000 ደግሞ ለሐኪም ቤቱ ያልተከፈላለ ተብሎ እሺ። ከዛ እሱም ሳይሆን ቀረ። ከዛ ድጋሚ ወጣው በአምቡላንስ ተባለ 100,000 ላኩኝ። ከዛ ሌሊት ይገባል ብለው ቁጭ ብዬ ስጠብቅ ሌሊት አልገባም። ከዛ ቀኑን ሙሉ ሌሊትም አድሮ ቀኑን ሙሉ ሲሽከረከር ብሎ ነፍሱ ሊወጣ በቃ እንዴት ነው ትንሽ ሲቀረው ወደ ቀይ መስቀል ደረሰ። ክብሩ ይስፋ። ቀይ መስማን አየበት። እንደዛ ባይሆን ኖሮ ገባር ነበረ። ቀይ መስቀል እንደተቀበለው ህይወቷ አለፈብኝ። እሱን ራሱ ተበድሬ ነው ያደረኩት። በእናትህ እኔ 10 ዓመቴ በአረብ ሀገር እናት አባት የሌላቸው ልጆች ነው ማሳድገው። እኔ እናት አባት የለኝም። ክሙኔ እኔ የገጠር ልጅ ነኝ። የአሁን የጠየቁኝ ብር እነሱ 25,000 በየመን በዜት ነው የሚባለው በሳውዲ እና እባክህ ሙቤ እባክህ መብረቁን ጥሩልኝ እስኪ እርዱኝና መብረቁን ጥሩትና እርዱኝ በፈጣሪ ለነፍሳችሁ ሆናለሁ። እኔ ይኸው መስራት አቅቶኝ እኔ ሲጀመር ያመኛ ኩላሊቴን ስራ ቦታ መረጋጋት አልቻልኩም። ይኸው ከስራ ወጥቼ ቤት ኪራይ የምከፍልበት ቤት ነው ያለሁት። አእምሮ ላረጋጋ ብሎ ማለት ነው። እባካችሁ የኔን ነፍስ አድኗት። በቃ እኔ ተጨነቁ ነፍሴ ተጨነቀች። በቃ ስለ እግዚአብሔር በቃ ስለ እግዚአብሔር በህይወት ያለ ሰራል እኔ ግራ ገባኝ። ድንግልን እኔ ምንም ማድረግ አልቻልኩም። ማልቀስ ብቻ። አረጋግጦልሻል? እንደሞተ አረጋግጦልሻል? አስክሬን አይቻለሁ። ወይኔ መብረቁ ይላክላቸው አሟሟቱን እንዴት እንደሚያሳዝን ምንም እኔ ሳያቀኝ ነው ያለቁ። ከባድ ነው። ሄዱት በጣም ስደትንና ወደ ጣሊያን እንሄዳለን ብሎ በሊቢያ በኩል ሄዱት። ስለ ስደት እነሱ ያው ስደት በጣም ከባድ ነው እና በጣም ከባድ ነው። የሰው አሟሟት ምንም አይነገርም። አትነግሪንም፣ አይተነዋል። ግን ታላቅሽ ነው ታናሽ? ኧረ ትንሽ ነው። 19 ዓመቱ ነው። እኔ የገጠር ልጅ የእህቴ ልጅ ነው። 19 ዓመቱ የዩኒቨርሲቲ ተማሪ ነው። የ2 ዓመት የአካውንቲንግ ተማሪ፣ በጣም ጎበዝ ተማሪ። ማርያምን የት ይደርሳል የተባለ እኔ ያመዋል ደግሞ ጉበቱን። እኔ ምን ሆኑ እንደወጣ ካገሩ ምን አውቂ፣ ምን ተስፋ አስቆርጦት ህመሙ አስቆርጦት ይሆን? ምንም አልገባኝ። ስትሄድ ይሻልሃል ብለውት ይሆን? አላውቅም። ለማንም ሳይናገር ነው የወጣው። 20 ቀን ሙሉ ስሰቃይ እያለቀስኩ ቪዲዮ እየወጣው ዲሞት 3 ቀን ሲቀረው ብቻ ነው ያገኘሁት። እሱ ምንም ሳያቀኝ ነው ያለቁ። በቃ አይዞሽ እናት መማር ጋር ቀርበውኝ ነበር እና ብሩ ምንም አልተሰበሰበም። 200 ምናምን እንኳን ሳይሞላ 258,000 እንደዚህ መብረቁ ጋር ተሰብስበውልሻል?
አልተሰበሰበም። መብረቁማ መጀመሪያ እኔ ቤት የሁሉ ብር አይሰበሰብም። ስለዚህ መጀመሪያ ሌሎቹ ጋር ይሰበሰብና እየቀረውን ነው እኔ ጋር መደምደሚያ የምንሰበስበው ነው ያለኝ። ሀቡ ደግሞ አልቀበልም አለች። በእርግጥ ሀቡ መታለች መማር ጋር ያቅሟን አድርጋለች። እግዚአብሔር ይስጣቸው። እነ ሀቡ እነ መብረቁ እነ መማር ቤት ገብቶልሻል ማለት ነው። መማር ቤት ገብቼ ሀቡ መጣች። መማር ቤት ገብቼ ሀቡ መጣ። ሀቡ 15,000 በጓደኞቿ ደግሞ 50,000 ምናምን። እኔ እንዴት እንደሆነ ብቻ እነሱ ያቅማቸውን ነው የተፈለገው። ከየመን ግን እርግጠኛ ናችሁ? ከየመን ወደ ኢትዮጵያ መግባት ጀምሯል ሰው። ቆይ በር ልዝጋ። ምን አልከኝ ወንድሜ? እንዳይበሉሽ እኮ እሱን እኮ ነው በፈጠረች ያዙ። ሬሳ አይደለም ጤነኛ ሰው ራሱ በባህር የገቡ ጓደኞቼ ያለቁ አሉ። ሙቤ እንዲህ ነው ይሄ ነገር። አቤት እኛ ሰፈር ልጅ ነበር። ቢያንስ 1 ወር ከምናምን ነው የመን ላይ ተመቶ እስካሁን ብር ከፍለን ሁላ ልጆች ጓደኞቹ ወደ ሀገሩ ገብቶ ይታከም ብለን በጣም እንትን አሉ ማለት ብር የወሰዱ